እስማኤል አምላክ ነው ብለው ያምናሉ። ያንን አንዱ አምላክ ያመልካሉ፣ በእርሱ ዘር እንደመጣ ያውቃሉ። እና ስለዚህ አላህ ነው ብለው የሚታመነው ይሄን እምነት ብዙ ጊዜ ሰዎች ሲጠይቁ ጊዜ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ የመጣ ነው። ነብዩ መሐመድ ነው ይሄንን ያስተማሩ እንጂ አላህ የሚለውን ከዚያ በፊት አያውቁም የዛ ሰዎች ይላሉ። ይሄ ስህተት ነው። ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት እነዚህ የመካ ሰዎች ሰማይ ምድርን ያስገኘ እኛንም የፈጠረን አላህ ነው ብለው ያምናሉ። ሙሐመድ ሆይ ህዝቦችህን ብትጠይቃቸው ማን የፈጠራቸው ብትላቸው አላህ ነው ይላሉ እያለ ይናገራል። ማስረጃ ከፈለክ አውጥቼ አሳያለሁ። አይ እሺ፣ ሌላ ጥያቄ አለ? እና በቃ እንትን አንድ ሙስሊም ከሞተ በኋላ ሴት ያገባል ወይስ አያገባም በመንግስተ ሰማያት? እሺ፣ በመጀመሪያ ክፉ የሆነ ነገር ሁሉ በመንግስተ ሰማያት በገነት የለም። ይሄን መሰረት ያዙ። ማንኛውም ክፉ ነገር የሆነ ነገር የለም። መልካም የሆነ ነገር ከሆነ ደግሞ በገነት ውስጥ አለ፣ ችግር የለውም። ያ ነው። ታዲያ ክፉ ነገር ምንድነው ከተባለ በወንድና በሴት መካከል ያለው ነገር ምንድነው? ሁላችሁም የምትስማሙበት ክፉ ነገር ምንድነው? ስሙት አይደለም? ጋብቻስ ክፉ ነገር ነው አይደለም? ክፉ ነገር አይደለም። አምላክ የወደደውና የፈቀደው ነገር ነው። ስለዚህ በገነት ውስጥ ያለው ምንድነው ከተባለ ጋብቻ ነው ያለው እንጂ በፍጹም ዝሙት የሚባለው ነገር የለም። ለዚህም ማስረጃ ቃል ሱብሓነሁ ወተዓላ ወዘወጅናሁም፣ አላህ በቁርአን ላይ ሲናገር ምን ይላል? እኔም በገነት ውስጥ አጋባቸዋለሁ እያለ ይናገራል። ጋብቻ እንጂ ያለው ዝሙት ነገር የለም። ዝሙት በሰማይ ውስጥ የለም በፍጹም። አይ ማለት አሁን ስንት ሴት ነው የተፈቀደላቸው? ለምሳሌ አሁን እዚህ የሚያገቡ ለምሳሌ አንድ ቢያገቡ እዛም አንድ ያገባሉ ወይስ ሌላ ሴት ነው የሚያገቡት? እሺ፣ በገነት ውስጥ የሚገባው ያለው ነገር ስንት ነው ከተባለ በገነት ውስጥ አንድ ሚስት ነው የሚገባው። ነገር ግን በጣም ታላቅ ደረጃ አላቸው ለተባሉ ሁለት ይሰጣቸዋል። ይሄ ቡኻሪ ላይ ተገልጿል። ቡኻሪ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አወሉ ዙምረትን ተድኹሉል ጀነ ዐላ ሱረቲል ቀመር ለይለቱል በድር ፈሊኩሊ ዋሂድን ሚንሁም ዘውጀታን ፊል ጀነ አሉ። ወደ ገነት ለሚገቡ ሰዎች ብዙ ጊዜ 72 እያሉ ይነግሯቸዋል። በገነት ውስጥ 72 ሚስት አለ ግን ውሸት ነው። እርሱ ውሸት የሆነ ቅጥፈት የሆነ ሐዲስ ነው። ማስረጃ ይፈልግ ካለ ወጥቻ ሳያዋለሁ። 72 ሚስት በገነት የለም ለሙስሊም። አይ እሺ፣ ቲንክ የመጨረሻ ላርገውና ሰኞ ማለት እፎይ ውይይት አለን ብሎ ተናግሮ ነበርና ተስማምተሃል ወይስ ሐሰት ነገር? ይሄ በራሱ ነው እንትን እያለ ያለው። ውይይት የሚፈልግ ከሆነና እንደው እውነተኛ ከሆነ እናንተን ከሚሸውዳችሁ እንዲህ አይነት እናንተ ላይ ጨዋታ እየተጫወተ መወያየት የምትፈልግ ከሆነ የምትወያየው የፈለግከው ሰው ሂድና የውይይት ጥያቄ አቅርበህ ከዚያ በኋላ አሳውቀን በሉት። እስከ መቼ ነው ይሄ ሰውዬ ዝም ብሎ የሚጫወትባችሁ? መወያየት ፈልገህ ከሆነ መወያየት የምትፈልገውን ሰው ሂድና እንወያይ ብለህ አቅርብለት። እኔ ልቀበለው ዝግጁ ነኝ። ከዚያ በኋላ ቀን እንመርጣለን፣ ሰዓት እንመርጣለን፣ ርዕስ እንመርጣለን። ያው ሰምታችኋል፣ ውሰዱለት፣ ሪከርድ አድርጉለት። መወያየት ከፈለክ እኔ መወያየት ከፈለኩኝ አንድን ሰው ልወያይህ እፈልጋለሁ ብዬ አቀርብለታለሁ። ከዚያ ሰውዬ ይስማማል አይደል? ያው እኔ ተስማምቻለሁ፣ በቃ ይምጣ፣ ችግር የለውም። ይምጣና ሂድና ውይይት ጥያቄ አቅርብለት መጀመሪያ በሉት። ሁሌ ድራማ እየሰራ እስከ መቼ ድረስ ይሄ ሰውዬ ይሸውዳቸዋል? ሂድና ሁሴን ክፍት ነው 24 ሰዓት የውይይት ጥያቄ አቅርብለት። ከዚያ በኋላ ፈቃዱን አሳውቀን። አዎ እኔ ፈቃደኛ ነኝ፣ ከመጣ ልቀበለው ዝግጁ ነኝ። ከዚያ በኋላ ርዕስ ምረጡ ሁለታችሁም። ስለ ርዕሱ አስመርጦኛል ወይ ላይ አስመርጠኝ ነገር የለም። ተመልከቱ የሚያደርገውን ነገር ራሱ ያስጽፋል። ምን ይላል? ከዚህ በፊትም እንዲህ አይነት ነገር ሸውዶ ሄደ። ተሸወዳችሁለት። እደግመዋለሁ። አሁን ምንም ያቀረበልኝ ነገር የለም። ሂድና የምትፈልግ ከሆነ ውይይት አቅርበለት። ከዚያ በኋላ ተስማሙ። ከዚያ በኋላ ርዕስ ሁለታችሁም ምረጡ። ከዚያ በኋላ ሰዓቱን ሁለታችሁም ወስኑ። ከዚያ በኋላ ቀኑንም ወስኑ። ከዚያ በኋላ ቤቱንም ወስኑ። ያው ዝግጁ ነኝ። ሰምተኛል አይደል? አንዴ ሰምቼሃለሁ። ግን የሆነ ልጅ ናች በእኔ ቤት ውስጥና አፎ ይወያያሉ ምናምን ብላ ቪዲዮ ሰርታለች። እሱም ደግሞ እሷ እንደዚህ ክርስትናና ክርስትና ውጭ የሆነች እምነት ያላት ነት መሰለኝ። የሆነ ልጅ ትላንትና ነው ቪዲዮ የሰራቸውና ሰኞ 3 ሰዓት ላይ ሁለቱም ይገባሉ። አምላክ እኔና እሱን እንድንወያይ ነው የፈለግከው አይደል? በቃ ሂድና እንደዚህ ብለህ ንገረው። ሁሴን እየጠበቀህ ነው። ሂድና የውይይት ጥያቄ አቅርብለት መጀመሪያ። እንደዚያ ነው መሆን ያለበት ስርዓቱ። ከዚያ መስማማቱን ከሱ በኋላ ጠይቀው።
እንደሚስማማም ነግሮናል በለው። እቺን ጋር እንዳትረሳው ነግሮናል። ግን ሂድና ርዕስ ምረጡ ሁለታችሁም፣ ከዚያ በኋላ ሰዓቱንም አብራችሁ ወስኑ፣ ከዚያ ቀኑንም ወስኑ፣ የተወያየት እንዳለባችሁ ወስኑ በለው። ከፈለገ ኢትዮጵያ ነው ያለሁት አሁን ላይ በአላህ ስም እላለሁ በአካል ሂጅ ልወያይላችሁ። ከየት ከተደበቀበት ቦታ ውጣ በሉትና እኔ አዲስ አበባ ነው ያለሁት ገብታችኋል ና በሉትና ከፈለገ በቤተ ክርስቲያን ውስጥ ይሁን ይሄ ነገር ደስ ነው የሚለኝ። እንዳውም አባቶች ባሉበት ቦታ ቢሆን ደስ ይለኛል። ያን የብልግና ቃላቱን ከነሱ ፊት ለመናገር ያፍርና ሊያቋርጥም ይችላል በሚለው ማለት ነው። ገብታችኋል። ያው ኢትዮጵያ ነው ያለሁት በአካል ይፈልጋል እንዳውም በሉት። ውይይቱ በአካል ይሁን የኢትዮጵያ ሕዝብ በተሰበሰበበት አዲስ አበባ ላይ በፈለገበት ቤተ ክርስቲያን ይሁን እኔ እሄዳለሁ። ሀያ ድረስለት። እሺ አይ እሺ ጥያቄ ያለ ክርስቲያን ካለ ይጠይቅ። እሱ ወንድማችን ሰላም ሰላም ነው። እንዴት ነህ? አለ እንዴት ነህ? አለ አልሐምዱሊላህ። እሺ እኔ ብዙም ጥያቄ አላብዛም። አንድ ሶስት ጥያቄ ተናገረ ነው። ቅድማውን ስታወራ የነብዩ መሐመድ ቤተሰቦች ገነት ናቸው ብለህ ነበር። ገነት ናቸው የሚል ቃል አይደለም። እሱም እንደዚያ ብለን ጠይቀም እኔም እንደዚያ ብዬ አልተናገርኩም። እምነታቸው ምን ነበር ሲል ሰማይና ምድርን የፈጠረው ሁሉ የፈጠረው እኛን የፈጠረው አላህ ነው ብለው ያምኑ ነበር። የዚያ ሀገር ሰዎች የነብዩ ሰለላሁ ዐለይሂ ወሰለም ሀገር ሰዎች የእርሳቸው ግን ወላጆች ጭምር ጨምሮ ማለት ነው እንደዛ ብለው ያምናሉ ነው ያሉት። እሺ ጥሩ። ቀደም ስለ ክርስቶስ ታወራ ሰምቻለሁና መጀመሪያ ይኸውልህ ክርስቶስ ፍጡር ነው እያላችሁ ነበር እና መጀመሪያ ክርስቶስ አብ አባት ልክ ናቸው። አብ አባት፣ ወልድ ደግሞ ልጅ፣ መንፈስ ቅዱስ ደግሞ መንፈስ ሆኖ በሚስጥረ ስላሴ የሚባል ነገር አለ። መዋረዳችንን አይቶ ለኛ ፍቅር ሲል ምን ብሏል? ክርስቶስ ወደዚህ ምድር መጥቷል፣ ለኛ ሲል ተሰቅሏል፣ ለኛ ሲል ሞቷል። ነገር ግን ይሄ ማለት አምላከ መለኮቱን ይቀይረዋል ማለት አይደለም። አብም ምን ብሏል? የምወደው ልጄ ይህ ነው ብሎ ተናግሯል። በጥምቀት በዮሐንስ በተጠመቀ ጊዜ ማለት ነው። አብ ነው እንደሱ እያለ የተናገረው። የምወደው አንድ ልጄ ይህ ነው እርሱን ስሙት ያለው አብ ነው። አዎ በጣም ጥሩ። ስለዚህ የአብ ድምፅ ተሰምቷል፣ ዮሐንስ ሰምቶታል ማለት ነው አይደል? ዮሐንስ ብቻ ሳይሆን በዛ በኩል የተሰበሰቡ ሁሉም ሰዎች ሰምተውታል። ኢየሱስ ክርስቶስ ግን ይሄን ነገር ይቃወማል። ምን አለ መሰለህ? ኢየሱስ ክርስቶስ አንዳችሁም እንኳን የአብን ድምፅ አትሰሙም። ዮሐንስ ከየት ሰምቶ ነው? ሰምቻለሁ ልጻፍ። ይኸውልህ አንድ ነገር ልንገርህ። አሁን ክርስቶስ ፍጡር ነው ምናምን የሚሉትን ነገር እሱን ተውትና መጀመሪያ ምስጢረ ስላሴ የሚለውን ነገር እወቁ። ከዛ በኋላ በደንብ እንትንላችሁ። ሁለተኛው ደግሞ እኔ ብዙም አልቆይም። ፍጹ አንድ ያዳምጠኝና እፎይ እንትን ሰርቷል፣ ቪዲዮ ሰርቷል። የሆነች ልጅ በሰራችው ቪዲዮ መሰረት። እሺ ዘሚካኤል ሰላም እንደማችን ንፉሱ እንዴት ነህ? አልሐምዱሊላህ ደህና ነው ወይ? እግዚአብሔር ይመስገን አለን። ሁሱ ወንድሜ እኔ ዋነኛ ላቀርብልህ የምፈልገው ጥያቄ ውይይቱን መቀበል ትክክል ነው። አሁን የተናገርከው ነገር በጣም አመሰግናለሁ፣ አከብርሃለሁ። ግን ሰሞኑ ህዝበ ሙስሊሙም ህዝበ ክርስቲያኑም በደንብ እየተሸበረ ነውና እኔ ልነግርህ የምፈልገው ነገር እዚህ ጋር በበቀደም እፎይ ራሱ የውይይት ጥሪ ተደርጎለን ነበር ከወንድሞችህ። ያን የውይይት ጥሪ በሚደረግለት ሰዓት ውይይት ጥሪውን ለወንድሙ አስተላልፏል እሱ በሰዓቱ እና መወያየት የፈለገው በሰዓቱ ወንድሜ ሚካኤል አለ አዳምጠኝ አለ። አንድ ጊዜ ሰው ከጠየቀ ለሁላችሁም ነው መልሱ። አንተ ያነጋገርበታል ፍትሃዊ በሆነ ነገር ነው። እኔ ለምሳሌ ከአንተ ጋር ውይይት ብፈልግ ዘሚካኤል ብዬ መጥቻ እናገራለሁ። ከአንተ ጋር ውይይት ማድረግ እፈልጋለሁ። ገብቶሃል አይደለ?
እውነት ነው። እዛ በኋላ አንተን ስምምነት እጠብቃለሁ። ያው እወያያለሁ ካልከኝ በኋላ እሺ፣ ርዕስ የምንመርጠው ደግሞ በጋራ ነው። እኔ እናንተ እንመርጣለን አይደለ? እውነት ነው። ርዕስ እንምረጥ እልሃለሁኝ። እኔ እናንተ የሆኑ ርዕሶችን እኔ የምፈልጋቸው አንተ የምትፈልጋቸውን ከዚያ በኋላ እናስቀምጥና ይሄ የተሻለ ነው፣ በቃ ህዝቡን ወደ እውነት ሊመራ ይችላል፣ ለህዝቡ እውነትን ሊገልጥለት ይችላል የሚለውን እኔ እናንተ እንስማማለን አይደል? ከዚያ በኋላ ሰዓት ደግሞ እንመርጣለን። ምክንያቱም አንተ ስራ ላይ ልትሆን ትችላለህ እኔ በምፈልግበት ሰዓት ወይ ስራ ላይ። ስለዚህ በየትኛው ሰዓትስ እናድርግ የሚለውን እንስማማለን፣ እንመርጣለን። ቀንስ መቼ ይሁን ይሄ ምንም እንስማማለን። ይሄን ያድርግ አለሁኝ ያልኩኝ እኔ ሂድና መወያየት የምትፈልገውን ልጅ ሁሴን ከሆነ ሁሴን ነው ቤት መወያየት ፈልጋለሁ ከአንተ ጋር ርዕስ እንምረጥ በለው፣ ሰዓት እንምረጥ በለው፣ ቀን እንምረጥ በለው፣ ቦታ እንምረጥ በለው። አቀረብኩላችሁ። ከፈለገ ኢትዮጵያ ነው ያለው በአካል መጥቶ በተለይ ቢሆን እንዳውም ይሄ ነው የሚሻለው። ህዝብ እያለ እንዳውም አባቶቹ ቢኖሩ ገብተዋል አይደለ? አባቶች ካሉ ክፉ ቃል ለመናገር ሁላችንም እናፍራለን። እኔ ኡስታዝ ካለ ከበላይ አንተ ከበላይ የምታከብረው ሰው ካለ ይሄ የብልግናን ቃል ለመናገር ታፍራለህ አይደለ? ያ ስለዚህ ቀጥታ እንደዚህ በሉትና በስነ ስርዓት ፊት ለፊት ሄድና አቅርብለት። ወደ በመስኮትና በእንትን እየሄድክ በሰዎች በኩል እንትናት ብለን አትሸውደን፣ ሂድና ፊት ለፊት አውራው በለው። ይወጣል አይደል? ስለዚህ ትክክል። እኔ በጣም ማከብረው ወንድሜ ነህ፣ ክብር ያለክ ነው። ከመልስክ ቅድም ከመለስከው መልስ አንጻር ግን ሰሞኑን እሱ እንደዛ ሲሉት አንተን እንደመወያየት እንደሚፈልግ ቃል በቃል ተናግሯል። አንተም አክሰፕት አድርጋል ውይይቱን። በጣም አመሰግናለሁ። ግን አሁን ለውይይት የሚሆኑ መስፈርቶች አሁን ያቀረብካቸው መስፈርቶች በጣም ትክክለኛ መስፈርቶች ናቸው። እኔም የምደግፋቸው መስፈርቶች ናቸው። በጣም አባቶች ጋር ላልከው አባቶች ጋር መሄድ አለብን ላልከው ህዝቡ ይፈርዳል። በሱም በኩል በአንተም በኩል ትክክል ያልሆነ ነገር ከተናገረ ያ ነገር ነው። ግን አንተ በቲክቶኩ በዚህ ቃል በቃል አንተ እቀበላለሁ ብለሃል። ያን መቀበልን ነው እኔ የምፈልገው። አመሰግናለሁ። ከዚህ በፊት ግን በመጀመሪያ ሰዓት በቀደሙ ኢምራን ቤት አይቼክ ነበርና ከዛ በፊት ግን አሁን ያልካቸው መስፈርቶች ተቀብለክ ነው እዛ ቤት ለውይይት የጠራኸው ወይስ እንዴ? እኔ ጠርቼው አይደለም። የዛኔ ገብተሃል አይደለ? እዛ ሚካኤል ተደውሎብሃል መሰለኝ። ተመለስ። እሺ ተመልሻለሁ። የተለያየ ነገር ናቸው። እኔ በህይወት ዘመኔ እንዋይ ብዬ ጠርቼው አላውቅም። ለውይይትም ይሄ ልጅ ነው አቅሙ አልደረሰም። አንዳንድ ተሳዳቢ ልጆች ነው የማየው ቲክቶክን። ከእርሱ በፊት እኔ እዚህ ጀምሬ በርካታ ሰዎች እየመጡ ሲፈልሙ በነበሩበት ጊዜ ከዛ በኋላ የሆነ ጊዜ ላይ መጣ። በስድብ በመካከላችሁ ከፍ ከፍ አደረጋችሁት። ገብቶሃል አይደለ? እሺ ችግር የለውም። በሁለታው ላይ እኔ ውይይት ጠርቼው ሳይሆን ራሱ ነው ጠሩት። እነዚህ ልጆች ብዙ ጊዜ ምን ይል ነበር መሰለህ? 10 ኡስታዞች ሆናችሁ ብትመጡ እቀብራችኋለሁ። እኔ ፊትም ቢቆም ማንም ሙስሊም የለም፣ ማንም ተወያይ የለም። በቃ በዚህ ምክንያት ይሄ ልጅ እውነት መሰላችሁ እናንተና ወንድሞቻችን ከታች ያሉ ልጆች መጡና በቃ እንደሱ ከሆነ እስኪ እንግዳውንስ እንወያይ ብለው አቀረቡለት። ግደሉኛ አለ። አይ እኔ እናንተ ፎሎወራችሁ 1 ሚሊዮን ካልሞላ በቃ አልወያያችሁም ማለት ይሄውን አሳማኝ ምክንያት ነው። እንዴት ከውይይት እንደሚሸሽ ተመልከቱ ልጅ። እሺ ችግር የለውም አሉ ልጆቹ። 1 ሚሊዮን ያለው ማንን ነው የምትፈልገው? ሁሱ እንደምፈልገው አለ። ገብቶሃል አይደለ? እኔ ላይፍ ላይ ነበርኩ በሰዓቱ 2700 ሰዎች እዚህ እኔና ወሂድ ጋር እየተከታተሉ እያለ ደወሉልኝና ልጆች 1 ሚሊዮን ያለው ሰው ነው የምፈልገው ብሏል፣ ትወያያለሁ አያሉ። ችግር የለውም መጣሁ በሉት አልኳቸው። ቀጥታ ሄድኩኝ። ከዛ ሁሴን መጥቷል የምትፈልገው ናና ተወያያሉት። ጠበቅኩት። እሺ እንጠብቀው ብዬ እንዳውም ነገርኳቸው። በቃ ሂዱ ንገሩትና ይምጣ ልጠብቀው አልኩኝ። ሊመጣ አልቻለም። ስለዚህ ራሱ ነው ይሄን ነገር እያቀረበ ያለው። ገብቶሃል አይደል? እኔ በፍጹም አቅርቤለት አላውቅም። እንደው አቅርበው እንኳን በመጣሁበት ሰዓት አሁን ለታ በዛው ቀረ። በዚያ ነገር ተናደው እንግዲህ ያንን ማካካስ እነዚህ ልጆች ከዚያ እንደገና ሂሳብ ለማወራረድ ሌላ ድራማ መስራት ጀመሩ በልጅቱ በኩል ማለት ነው። አሁን እንዳልኩ ለመጨረሻ ጊዜ ክርስቲያኖች ከዚህ በኋላ ገብታችሁ እንዳትጠይቁ በዚህ ጉዳይ ላይ ደጋግሜ ለ3ኛ ጊዜ ልንገራችሁ። ውይይት ትፈልጋለህ አይደል ከሁሴን ጋር በሉት። አዎ እንደሱ ከሆነ እንግዳውንስ መወያየት የምትፈልገውን ሰው ፊት ለፊት ሄድና የውይይት ጥያቄ አቅርብለት በሉት። እንደሱ ነው መሆን ያለበት። በሌሎች በኩል እየሄደ እየዞረ አይደለም ድራማ መስራት። ስለዚህ ይምጣና እዚህ እኔ በስነ ስርዓት አስተናግደዋለሁ። ገብቶ ውይይት ፈልጋለሁ ሲል ይበለች። ርዕስ እንመርጣለን፣ እኔ እና እሱ ሰዓት እንመርጣለን፣ ቀን እንመርጣለን፣ ቦታ እንመርጣለን። እንደዛ አድርጎ ያቅርብ። እጠብቀዋለሁ። እሺ ዘሚካኤል
እሺ በጣም አመሰግናለሁ። በቃ አይ ምን መሰለህ አሁን የዛን ቀን የሐሙሱ ማታ ሰው በጣም ተረብሿል። ሁሉም ቤት ብታይ አንተና ኢየሱስም ነው እየተጠራ ያለውና ያን ነገር አንተ ቲክቶክ ላይ አስተምሮቱ ላይ ስለሆንክ ያን ነገር ደግሞ ስለማታየው እኔ እዚች ጋር አንተ ለሙስሊሙም ክርስቲያኑም ስለሚኖር እንድታጠራ ስለፈለኩኝ ነው። አንተ አሁን ቃል በቃል የውይይቱን ጥሪ ከፎይ ዘንድ እቀበላለሁ ብላል። ስለዚህ አሁን ሙስሊሙ ወይስ ክርስቲያኑ ህዝቡን እየሸወደ ለሚለው ነገር ሁለታችሁም እንደምትወያዩ ፈቃደኛ መሆናችሁን አረጋግጣለናል። አመሰግናለሁ። እና ሁለታችሁም ባለው መንገድ ተወያይታችሁ አጥሩት። በቃ ቴንኪው። እኔ ጨርሻለሁ። በነገርኩህ መስፈርት አሁን ይሄ ነገር አንተም ተስማምተህበታል። ሁሉም ክርስቲያን ንጹህ አይምሮ ያለው ሰው የሚስማማበት ነው። መወያየት የሚፈልግ ሰው ሄዶ የሚወያየው ሰው ይጠይቅ ለውይይት። ከዚያ በኋላ ቀንና ሰዓት መርጣችሁ ተወያዩና አሳዩን በሉት። በዚያ መንገድ በትክክለኛው መንገድ ሂድና አሳየን እንደሱ አድርገህ በሉት። እጠብቀዋለሁኝ። የውይይቱን ጥያቄ ያቅርብ። ያው አይ እሺ፣ ጥያቄ ያለ ይቀጥል። እሺ፣ ጥያቄ ያለው ካለ ከዚህ በኋላ ጥያቄያቸውን ጠይቁ ልጆች። ما أدري ليش رفعتموه إلى هذا الحد، وأجهل يعني والله منكم، أجهل منكم ما يعرف ولا حاجة عن دينه، يعني الله المستعان. هل فهمتم كلامي ولا لا؟ الله المستعان. اشتياق له سؤال لا؟ ጥያቄ ያለው ሰው አለ ከገባችሁ? ጥያቄ ያለው ሰው አለ? እሺ፣ ጥያቄ ሳይኖራቸው ልጆች አትላኩ። እሺ፣ يلا نزلوهم تحت بسرعة يلا. እሺ፣ አንዱ ሰላም አለይኩም። ሰላም አዱ። እሺ፣ إذا في مسيحي محترم يريد أن يناقشنا في العقائد المسيحية وفي العقائد الإسلامية، أو يطرح علينا الأسئلة التي اشتبهت عليه، فالمجال المفتوح له بعد يتكلم معنا وجها لوجه. أش يا قال له قال لي كابتن ቀጥልኔ ጥያቄ ካለ ቀጥል። እሺ፣ የሆነ ቪዲዮ ላይ ማለት ነው ስለ መኒ ወዲህ መኒ እየተነገርክ ነበርና መኒ እንደማይነድስ ተነግረሃል። ከዛ እና አሁን ያ መንዩ ንከብኝን ልብስ ችግር የለው ማለት ነው። አይነድሰኝ ማለት ነው። የሰግደኛ ችግር የለም። አልመንይ ጣሂር ነቢያችን ሰለላሁ ዐለይሂ ወሰለም መንይ ጣሃራ ነው ብለው ተናግረዋል። ግን እስቲንጃ አድርገህ ከተኛ ነው። እሺ፣ እስቲንጃ ሳታደርግ ግን በትተኛ የዛኔ ሽንትን ተከትሎ ስለሚወጣ ሽንቱ ይነጅሳል በሚለው የዛኔ መታጠብ አለበት። ነገር ግን ሰውየው እስቲንጃ አድርጎ በስነ ስርዓት ከተኛ ከዚያ በኋላ በህልሙ የዘር ፈሳሽ ቢፈስ ያ የዘር ፈሳሽ መኒ አይነጅስም። አይ አልመንይ ጣሂር ብለው ነብዩ ሰለላሁ ዐለይሂ ወሰለም መንይ ጣሃራ ነው ብለው ተናግረዋል። ሁለተኛ ጥያቄ ደግሞ በቁርአን ላይ እንትን ዱዓኡል ይለምስልና ልክ ስናከትም ያንን ብንለው ችግር አለው ይስለም? ዱዓ ختم القرآن ነው? አዎ፣ ስናከትም ይባላል ሱና ነው ወይስ ምንድነው? ዱዓ ختم القرآن እሱን እንደ ኢስላም የተደነገገ ነው ብሎ ካመነበት ሰው ይውላ እንደዛ ዱዓ ختم القرآن አድርጎ ብለው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩበት ቦታ የለም። ግን ይሄን ጸጋ አላህ Subhanahu Wa Ta'ala ስለሰጣችሁ እርሱን ለማመስገን ብላችሁ በተመሰግኑት ችግር የለውም። ያ መሽሩዕ ነው፣ የተደነገገ ድንጋጌ ነው በቁርአንና በሐዲስ ላይ እስካላደረየው ማንኛውንም ጸጋ ከዋለልህ በኋላ አላህ Subhanahu Wa Ta'ala እንደምታመሰግነው እርሱን ለማመስገን ብለህ ያንን ዱዓ ብታደርግ ችግር የለውም። እሺ፣ ጥያቄ ምንድነው? ከላይ የመስቀል አባት ሰላም አለ የመስቀል አባት አለ
الو አለው هتسمع አለው። الكلام؟ እሺ ሰላም ሁሉ ሰላም። እኔ የምጠይቀው ጥያቄ እናቴን ጥያቄ ነውና እሺ እናቴ ጴንጤ ናት፣ እኔ ደግሞ ሙስሊም ነኝ። ትኩረትን ለመሳብ ነው በዚህ ፕሮፋይል የገባሁት። አታስገባ ሙስሊሞች። ተው፣ እኔ ሙስሊሞችን አላስገባም አላልኩም። ከታች ያለው ልጅ እየጠየቀ ነበር። አይ ይሄን ነው አታስገባም ሳይሆን አብዛኛውን ጊዜ አታስገባም። ታውቃለህ ብዙ ጊዜ ጥያቄን ትጠይቃለህ። ይህን ፎቶ ክርስቲያኖች የሚጠቀሙት ኢየሱስ ክርስቶስ ነው ብለው ነው። እኛ ደግሞ ትኩረትን ለማግኘት ነው። ተረጋጋ እንጂ ወንድ በፈጠረህ አዳምጥ። ኦኬ እኛ ደግሞ ሙስሊሞች በፍጹም ነቢያቶች ፎቶ ምስል አላቸው ብለን አናምንም። ያ ማለት ነቢያቶች የእኔ ምስል ይሄ ነው ብለው ጽፈው አልሰጡንም። አንድም የነቢይ ተማሪ በዘመናቸው የነበሩ የአይን እማኞች ይሄ የአከሌ ነቢይ ነው ብለው ለትውልድ ፎቶን አይደለም ያስተላለፉት። ምንድን ነው ያስተላለፉት? የነቢያት ተማሪዎች ከተባለ ትምህርትን ነው። ገብታችኋል አይደል? ትምህርትን ያስተላለፉት። ስለዚህ ያ ነው። ይሄን ነገር ማድረግ አጥፋው። አሁን ወደ ጥያቄ ግባሽ። እሺ ችግር የለውም አጠፋዋለሁ። እናቴ አላህ ሰው ነው ብላ ነው የምታምነው እና ይሄን ጥያቄ እኔ የመለሰልኝ ሰው ካለ ጥያቄዎቹን የሚመልስልኝ ሰው ካለ እስልምና እንደምትቀበል ነው የምትነግረኝ ሁሌ። አላህ ስብሐነ ወተዓላ ሰው ነው ብላ ነው የምታምነው ይላል። እንግዲህ አላህ ስብሐነ ወተዓላ ለበልስላህ አዳምጥ። አላህ የትኛው ቦታው ላይ እንደሚት አድርገው እኔ ሰው ነው ብሎ ተናገረ። ነቢያቶችም ልክ እንዲሁ ስለ አላህ የነገሩን አላህ ሰው ነው ብሎ አልተናገሩም። አለቀ መልሱ። ታዲያ ምንድነው ሰው ካልሆነ ከተባለ አምላክ ነው፣ እርሱ መለኮት ነው። ቃል በቃል ስለ ራሱ ሲናገር ኢነኒ አነ አላህ አለ፣ እኔ አምላካችሁ አላህ ነኝ አለ። ያችሁ ወአነ ረብኩም ፈተቁን፣ እኔ ጌታችሁ ነኝ አለ። እርሱ አምላክና ጌታ እንጂ ሰው አይደለም። ታዲያ እርሱ የሰው ፈጣሪ ነው እንጂ ሰው አይደለም። የሰው ምንድነው? ፈጣሪ ነው። ኢና ኸለቅነል ኢንሳን አለ፣ እኔ ሰዎችን ፈጠርኳቸው አለ። እርሱ የሰው ፈጣሪ እንጂ ሰው አይደለም። እርሱ አምላክ እንጂ ሰው አይደለም በፍጹም። ይሄ ነው ቃል በቃል ይህን ተናግረዋል። ነቢያቶችም ተናግረዋል። ኢየሱስ ወይም ዒሳ ሲናገር ወኢነ አላህ ረቢ ወረብኩም ፈዕቡዱህ አለ፣ የእኔም ጌታ የእናንተም ጌታ እርሱ አላህ ነው ተገዙት እያለ ይናገራል። አብርሃምም ልክ እንዲሁ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ ይላል። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት እያለ ይናገራል። ስለዚህ እርሱን ምን እንደሆነ ተናገረ። እርሱ ሰው ሳይ አምላክ ነው እያሉ ነቢያቶች ይናገራሉ። አምላክ ነው እያሉ ይናገራሉ። አይ ሙሴ ምን አለ? ኢነማ ኢላሁኩሙላህ፣ አምላካችሁ እርሱ አላህ ነው አለ። አላህን ምን ብሎ ገለጸው? ሙሴ አምላክ ነው አለ። አምላክ ነው እንጂ ብለው የገለጹት በፍጹም ሰው ነው አላሉም። እርሱም ሰው ነኝ አላለም። ይሄን ይመስላለሽ። ነገር ግን እርሱ የሰው ፈጣሪ ነው፣ የሰው አምላክ ነው። ነቢ ሙሐመድን ዝም ብላችሁ ነው እንጂ የምትከተሉት። እሱ ራሱ እኔ የት እንደምገባ አላቅም፣ ጀነትን ማንም እንደሚገባ እኔ አላቅም፣ እናንተም አላቅላችሁም ብሏል። ኢየሱስ ደግሞ ቃል ገብቶልናል ገነትን እንደምንወርሳት ብላ ነው የምትከራከረኝ። እሺ በጣም ጥሩ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ ገነት ልግባ አላውቅም ብለዋል ወይ? ላ እንደዛ አላሉ። እንዳውም እኔ ገነት ነው የምገባው ብለው ቃል በቃል ስለራሳቸው በደንብ ያውቃሉ፣ ተናግረዋል። ማስረጃ ብቻ ያሳያለሁ። እናንተስ ወዴት እንደምትሄዱ ነግረዋችኋል ወይ? አዎ በደንብ ነግረውናል። ምን ብለው? የእኔ ትውልድ ሁላችሁም የገነት ናችሁ ብለው ነግረውናል። አሁን ለሁለቱም ማስረጃ፣ አንደኛ ስለራሳቸው እኔ የመጀመሪያው ገነት የምገባው እኔ ነኝ ያሉት። እንዳውም እኔ ገነት ነኝ ብቻ አይደለም ከእኔ ጋር በገነት ትኖራለህ ምናምን፣ ይሄን በርካታ ቦታ ብለውታል በርካታ ሰሃቦቻቸው። ይሄ ቀላል ነው። እኛ ጋር ከእኔ ጋር በገነት ትኖራለህ ለና፣ ይሄ በጣም ቀላል ነው። እኔ የመጀመሪያው ገነት ገቢ ነኝ ነው ያሉት። ግን እርሳቸው እኔ ትንሣኤ ነኝ ምናምን ላ፣ ይሄን ብቻ አይደለም እኔ የመጀመሪያው ትንሣኤ ነኝ ነው ያሉት። የመጀመሪያው በማንኛውም አምላክ በቀጣዩ ዓለም በሚያደርገው ጸጋ ላይ ቀዳሚ እርሳቸው እንደሆኑ ነው የተናገሩት። ገነት መግባትንም ትንሣኤንም ሆነ የመጀመሪያው እንደሆኑ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩበትን ላሳይ። ጭራሽ ይሄ ብቻ ላ፣ ገነት በእኔ እጅ ነው የሚከፈተው ብለው ተናግረዋል። እርሳቸው ገነትን ካልከፈቱ ማንም ገነት የሚገባት የለም። ቃል በቃል ሄደን ማሳያቸዋለሁ። ላሳያችሁ ማስረጃ። ነብዩ ሰለላሁ ዐለይሂ ወሰለም ወዴት እንደሚሄዱ ያውቃሉ ወይ? አዎ። ወዴት ነው? ወደ ገነት። ገነት መግባት ብቻ አይደለም የመጀመሪያው ገነት ገቢ እኔ ነኝ ያሉት። አነ አወሉ መን የድኹሉል ጀነ የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ያሉበትን ላሳያችሁ።
እሺ ያውና ወደ አማርኛ እቀይረዋለሁኝ። የገነትን በር የሚያስከፍቱት እርሳቸው እንደሆኑ የገነት መጀመሪያ ገቢ እርሳቸው እንደሆኑ እዚህ ጋር እንመለከታለን ማለት ነው። እሺ ያውና የትንሣኤ ቀን ወደ ገነት በር እመጣለሁ። ከዚያም የገነት በር ለማን እንደሚከፈት ቀድሞ በትንሣኤ ቀን ወደ ጀነት በር እመጣለሁ እና እንዲከፈትም እጠይቃለሁ። የበሩን ጠባቂ አንተ ማነህ ይላል መልአኩ ማለት ነው። እኔ ሙሐመድ ነኝ ይላለሁ። እሱም ከአንተ በፊት ለማንም እንዳልከፍት ታዘዣለሁ ይላል። አላሁ አክበር። የገነት ጠባቂ ገነትን ጠብቅ ሲባል ጊዜ አምላክ ሲያስጠብቀው መልአኩን ሙሐመድ መጥቶ እስኪያስከፍትህ ድረስ ማንም ሰው ለሌላ እንደማንም እንዳትከፍት ተብዬ አንተን እየጠበቅኩ ነው ይላል። መልአኩ እርሳቸውን እየጠበቀ ነው መጥቶ እስኪያስከፍቱት ድረስ። ይወታቸዋል አይደል? አንደኛ ይሄ ነው። ሁለተኛ እርሳቸው የመጀመሪያ ገነት እንደሚገቡ ተመልከት። ያ ምናሉ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ገነት መጀመሪያ የምገባው እኔ ሆናለሁ። ያው ቃል በቃል ወደ ገነት የሚገቡት የመጀመሪያው ሆናለሁ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ወዴት እንደሚሄዱ በደንብ አድርገው ያውቃሉ። ወደ ገነት የመጀመሪያው ገቢ ናቸው። የገነት የመጀመሪያው አስከፋች እርሳቸው ናቸው። እንዳውም በሌላ ሐዲስ ላይ አዳም ገነትን አስከፍትልን ይሉታል ሰዎች፣ የገነት ሰዎች። አይ ወደ ኖህ ጋር ሄዱ ይላቸዋል። ኖህን አስከፍትልን ገነትን ይሉታል። አይ ወደ አብርሃም ጋር ሄዱ ይላቸዋል። አብርሃምን አስከፍትልን ይሉታል። አይ ወደ ሙሴ ጋር ሄዱ ይላቸዋል። ሙሴን አስከፍትልን ይሉታል። አይ ወደ መሲሁ ጋር ወደ ክርስቶስ ጋር ሄዱ ይላቸዋል። ክርስቶስን አስከፍትልን ገነትን ሲሉት ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ሙሐመድ ጋር ሄዶ እርሱ ነው ገነትን የሚያስከፍትላቸው ይላል። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም እኔም ሂጅ አስከፍታለሁ ብለው ይናገራሉ። ሐታ ኢየሱስ ክርስቶስ የሚያስከፍተው ገነትን ሙሐመድ ነው ብለው ይነግራቸዋል። ይዛኔ ወጣቻለ አይደል? ዐለይሂ ሰላቱ ወሰላም ይሄን ይመስላል። እና ስለዚህ ወደ እኛም ሲናገሩ እኛንም ማስመልክቶ የኔ ትውልድ ሁላችሁም የገነት ናችሁ እምቢ ያለ ሲቀር እያሉ ቃል በቃል ተናግረዋል። ወደ ገነት እንደምገባ እሱንም ወዴት እንደምንሄድ አያውቁም ለሚሏቸው ውሸት እንደሆነ ላሳያችሁ ማስረጃ አውጥቼ ኩሉ ኡመቲ የድኹሉነ አልጀና የኔ ትውልድ ሁላቸውም በገነት ይሆናሉ። ያ ሰላም ያ የማሉ ነው። ወደ አማርኛ ልቀይርላችሁ። ምንጩን ያዙት። ቡኻሪ 78 72 80 ላይ ታገኙታላችሁ። ወደ አማርኛ ከተታዘው እያለ ልቀይረው። ምን ይላል? ህዝብ ሁሉ አላሁ አክበር ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ህዝቤ ሁሉ ምን አሉ? ጀነት ይገባሉ። ያ ሰላም ማለት ሰለላሁ ዐለይሂ ወሰለም እናንተ ወደ እንደምትሄዱ አያውቁም ነው በቃሉ ነግረውናል። ህዝቤ ሁሉ ገነት ይገባሉ እምቢ ያለ ሲቀር በስተቀር እየማሉ ይነግሩናል። በሌላ ሐዲስ ላይ ነፍስ በእጅ በሆነችው በይታ ይበላለሁ ሁላችሁም ገነትን ትገባላችሁ። አላሁ አክበር። ስለዚህ ነብዩ ሰለላሁ ሙሐመድ ስለሱም አያውቅም ወዴት እንደምሄድ እናንተም ወዴት እንደምትሄዱ አያውቅም የሚሏችሁ ውሸት። አሁን ደግሞ በተናጠል ላሳያችሁ። ለምሳሌ በቁርአን ላይ በሐዲስም ላይ ወንዶችም ሴቶችም ገነትን ትገባላችሁ ይላል። መጽሐፍ ቅዱስ ላይ ግን አንዲት ቦታ ላይ ሴቶች ገነት ይገባሉ የሚል ቃል የለም። ወዴት እንደምትሄዱ አይታወቅም የሚባለው እንደዚህ ጋር ነው። በቃ አሁን ነው ዳስመጣል። የትኛውም ቦታ ላይ ኢየሱስ ክርስቶስም ሆነ ነብያቶች ሴቶች በገነት ይሆናሉ ይገባሉ የሚል የለም። በቁርአን ላይ ግን ሴቶች ተብሎ ቃል በቃል ተገልጿል ገነት እንደሚገቡ። አዎ ማስረጃ ላውጥቼ ላሳያችሁ። ሴቶች በገነት እንደሚገቡ አሁን ማስረጃ ቃል በቃል ላሳያችሁ። በጅምላ በችርቻሮ ነው። አሁን በጥቅሉ ነው ያሳያችሁ አይደለ? አሁን ደግሞ በተናጠል ላሳያችሁ። አይኑ ላሳያችሁ። አይሽ አላህ ሲናገር ሱረቱ ኒሳ 4ኛው ምዕራፍ 124 ላይ ሴቶችንም ወንዶችንም ብሎ ቃል በቃል ይናገራል። عند 124 تعال عند 124 ላይ ተመልከቱ። ሴትም ተብሎ ቃል በቃል የተገለጸው 124 ላይ ተመልከቱት። ከወንድ ወይንም ከሴት እርሱ አማኝ ሆኖ ከበጎ ስራዎችን አንዳችን የሚሰራ ሰው እነዚያ ገነትን ይገባሉ አለ። ያ ሰላም ወንድም ሴትም ገነት እንደሚገቡ አላህ Subhanahu Wa Ta'ala ተናግሯል። መጽሐፍ ቅዱስ ላይ ግን ልክ እንዲህ ቃል በቃል ልብ በሉ ገነት ትገባላችሁ መንግስተ ሰማያት ትገባላችሁ ምናምን የሚል ቃል አይደለም። ሴቶች ብሎ አስመልክቶ ይመጣ አለ ወይ? የለም በፍጹም።
ሴቶች ገነት ይገባሉ የሚል የለም። እሺ ይሄን ይመስላል። ጥያቄ አለህ ሌላ? አሁን ነው ወጣው ማለት ይሄን ሁሉ እኔ አምናለሁኝ እና እናቴን ቀጥታ ባገና ደስ ይለኛል። እናቴን ባስገባትና እናቴን ብታወራ ደስ ይለኛል። ደስ ይለኛል ይላል። ኦኬ ጠርቻት ልምጣ በቃ መርሐባሽ። እሺ አንተ ቦታውን ቀይርሽ። እኛ መሲሁን ዒሳን በጣም እናከብረዋለን፣ በጣም እንወደዋለን። እንዳም ይሄ አይ መርሐባ ብሽር ሲመለስ አስገቡት። እሺ እኛ ዒሳ ይሄ ነው ብለን እናምናለን ወይ? ላ ዒሳ ገና ህፃን ልጅ ነበር እኮ ትልቅ ሽማግሌ አድርገው ስለውታል ኢየሱስን። እንዲህ ጺም በጺም እንደዚህ ምናምን የሆነ ሰውዬ ላ ገና የ33 ዓመት ልጅ እኮ ነው። ከዚህ ዓለም ሲነሳ ወደ ሰማይ ሲሄድ የ33ቱን ወጣት ልጅ የ40 ዓመት የ50 ዓመት የትልቅ ሰው እድሜ አድርገው ስለውታል። ላ ህፃን ልጅ ነው። እጅግ በጣም ውብና ቆንጅዬ ነው። ደግሞ የሚገርማቸው ነቢዩ ሰለላሁ ዐለይሂ ወሰለም በአካል አይተውታል። ሁለተኛው ሰማይ ላይ ሲሄዱ በጣም ውብ እንደሆነ ተናግረዋል። እጅግ በጣም የሚያምር የሆነ ነብይ ነው ዒሳ ዐለይሂ ሰላም። ትልቅ ሽማግሌ ወረበል ካማ አይደለም ብዬ ነው የምነግራችሁ። በጣም የሚያምር ወጣት ልጅ ነው። የ33 ዓመት ወጣት ልጅ አይተህ እዚያ እሱን ሄደህ ኢየሱስ ጠይቅ። ዒሳ ነብዩ ሰለላሁ ዐለይሂ ወሰለም ሲገልጹት ጊዜ ምን አሉት መሰላችሁ? ለይሰ ቢጠዊል ወላ ቢልቀሲር ወላኪነሁ መርቡዕ አሉ። እሱ በጣም ረጅም አይደለም፣ በጣም አጭርም አይደለም፣ ነገር ግን መካከለኛ ተክለ ሰውነት ያለው ነው አሉ። ተመልከቱ። በጣም ዝርግግ ረጅም ሲል ሰውዬ ያስጠላል፣ አጭርም ሲሆን ያስጠላል። መካከለኛ ነው አሉ። ይህ የወንድ ልጅ የውበት በቃ መገለጫ አንደኛው እሱ ነው። አሪዱ ሰድር አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ደረቱ ሰፊ ነው አሉ። ተመልከቱ፣ ደረቱ ሰፊ ነው። ዒሳ ዐለይሂ ሰላም ደረታም ዋሲዕ አልመንኪበይን አሉ። ትከሻው ምልክ እንዲሁ ሰፋ ያለ ነው አሉ። ትከሻው እንዲህ ነሳ ያለ ነው። ያ ነቢያችን ሰለላሁ ዐለይሂ ወሰለም ከዛ ሲገልጹ ስለ ጸጉሩ ሲናገሩ ወሸዕሩሁ የصሉ ኢላ ሸሕመቲ ኡዙነይህ፣ ጸጉሩ ደግሞ እስከ ጆሮ ጫፍ ድረስ ረዘም ያለ ነው አሉ። ምን አይነት ጸጉር ነው? ጸጉር ሁለት አይነት ነው። አንደኛ ለስላሳ የሆነ ጸጉር አለ፣ ሁለተኛ እንደ አፍሪካ ያሉት ቁርጭጭ ያለች ጸጉር አለች። ላ የዒሳ ቁርጭጭ ካሉት አይደለም፣ ጸጉሩ በጣም ለስልስ ያለ ነው ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ከለሩስ ምን አይነት ነው? የታዩት በሁለተኛው ሰማይ ላይ ተውታል። ቃል በቃል ማስረጃ አውጥቼ አሳያለሁ። ዒሳን ኢየሱስን የማርያም ልጅ አየሁት ብለው የተናገሩበት ላሳያቸው። ማየት የሚፈልግ ክርስቲያን ካለ ቀጥታ ማስረጃ ይጠይቀኝ። ለምናገረው በአንድ ደቂቃ ውስጥ አውጥቼ አሳያቸዋለሁ። አይተውታል ነብዩ ሰለላሁ ዐለይሂ ወሰለም። ያ አንድ አውጥቼ ላሳያችሁ፣ አውጥቼ ላሳያችሁ። አምላክ ለኢየሱስ ክርስቶስ ለምሳሌ ሙሴንና ኤልያስን ምናምን እንዳሳያቸው ያለፉትን ነቢያት ለእርሳቸውም ያለፉትን ነቢያት አሳያቸው ገልጦላቸው። ይሄ ነው። አሁን እንመልከት። ነቢዩ ሰለላሁ ዐለይሂ ወሰለም ሙሐመድ ሰለላሁ ዐለይሂ ወሰለም ኢየሱስን እንዳገኙት የማርያምን ልጅ ማስረጃ ላሳያቸው። እሺ ሐዲሱን የታገኙታላችሁ ሶሒህ ሙስሊም 162 ምንጩን ያዙ። መጀመሪያ ያውና ይታያቸዋል። ስክሪንሻት አንሱት። ሶሒህ ሙስሊም 162 ቡኻሪ ላይ 7517። አሁን እዚህ ጋር ነቢያቶችን ሁሉ እንዳገኟቸው የተገለጸበት ነው። አሁን እኛ ግን የምንሄደው ማን ላይ ነው? ቀጥታ ዒሳ ላይ ወይንም ኢየሱስ ላይ እንሄዳለን። ምን አሉ መሰላችሁ? ከዚያም ثم طلعنا الى السماء الثانيه ወደ ሁለተኛው ሰማይ ወጣን ይላሉ። ወደ ሁለተኛው ሰማይ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲወጡ ጊዜ ማንን አገኙ? ፈረአይቱ ዒሳ ወየሕያ ዐለይሂም ሰላም፣ ዒሳንና የሕያን አገኘሁኝ እያሉ ነቢዩ ሰለላሁ ዐለይሂ ወሰለም ዒሳንና ዮሐንስ እንዳገኟቸው ይናገራሉ። እሺ ላውጣላችሁ አንድ እሺ ላውጣላችሁ ተኽሪጅ ሐዲስ አልኢስራ ወልሚዕራጅ እሺ ያ ወደ አማርኛ ልቀይርላችሁ። እዚህ ጋር ከመጀመሪያው ጀምሮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ገብርኤል ጋር አብረው የሄዱበት ጉዞ ነው። ወደ ሰባቱ ሰማይ ያረጉበት
ከዚያም ወደ ሁለተኛው ሰማይ ወጣን ከሚለው ጀምሮ በደንብ ተመልከቱ። ከዚያም ወደ ሁለተኛው ሰማይ ወጣን። ገብርኤልም እንዲከፈት ጠየቀ። ማነህ ተብሎ ተጠየቀ። ገብርኤልም አለ ገብርኤል አለ። ከአንተ ጋር ማን ያለው ተብሎ ተጠየቀ። ገብርኤል ሙሐመድ ብሎ መለሰ ገብርኤል። ከዚያስ ተልኳልን ይላል። አዎ ተብሎ አካልን ተብሎ ተጠየቀ። ተልኳል አለ። ስለዚህ ተከፈተልን። ከዚያም ሁለቱን የአጎትማማች ልጆች ወይንም የአክስትማማች ልጆች አገኘሁኝ። ማን እናገኘው? እነርሱም የማርያምን ልጅ ኢየሱስንና የዘካርያስን ልጅ ዮሐንስ ነበሩ ብለው ተናገሩ። ከዚያስ ያው ኢየሱስ ተቀበላቸው። ኢየሱስና ዮሐንስ ተቀበሉኝና ለደህንነቴም ጸለዩልኝ አለ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም የማርያምን ልጅ ኢየሱስን ያውቃል። በቃ የማርያምን ልጅ ኢየሱስንና የዘካርያስን ልጅ ዮሐንስን አገኟቸው። ሁለቱም ታላላቅ ነቢያት ናቸው። የዘካርያስ ልጅም ታላቅ ነቢይ ነው፣ ያህያ ወይንም ዮሐንስ። ልክ እንዲሁ የማርያም ልጅ ኢየሱስ ወይንም ዒሳ ዐለይሂ ሰላም ታላቅ ነቢይ ነው እና እንዳጠቃላይ እነሱን አይተዋቸዋል፣ አግኝተዋቸዋል ማለት ነው። ይህን ይመስላል። እሺ ሰላም ወራህመቱላሂ ወበረካቱ። ሰላም ዳኛ አልሐምዱሊላህ። እንዴት ነሽ? አልሐምዱሊላህ። እንትን ትናንትና ዙህር እየሰገድኩኝ ማለት ነው በሁለት በሰማይ ላይ ያገኛቸው ሁለተኛው ሰማይ ላይ እዚያ ነው። አምላክ አላህ ሱብሓነሁ ወተዓላ በዚያ ላይ ነቢያቶችን ሁሉ አስገኘላቸው። ወደ ሰማይ ሲሄዱ ጊዜ አገኟቸውና ከነቢያቶች መካከል የተወሰኑትን ከዚያም እነዚያ ነቢያቶች ወደ ምድር ሲወርዱ ነብዩ ሰለላሁ ዐለይሂ ወሰለም አጅበዋቸው ምድር ላይ ወረዱ። ቤተ መቅደስ ኢየሩሳሌም ላይ ደግሞ ሁሉንም ነቢያት በአጠቃላይ በአንድ ላይ አገኟቸው። ቤተ መቅደስ ኢየሩሳሌም ወይም ቤተል መቅደስ ፍልስጥን ላይ የሚገኘው እዚያ ውስጥ ነቢያትን ሁሉ አግኝተዋቸዋል። ነቢያቶችን ሁሉ እንዳገኟቸው በጥቅሉ ደግሞ የተናገሩበትን ሐዲስ የሚፈልግ ካለ አሁን ያሳያቸው በተናጠል ነው። የሁሉንም በአንድ እንዳገኟቸው የሚፈልግ ካለ ደግሞ ያሳየዋለን። ጥያቄሽ ምንድን ነው? እሱ ጥያቄ ማለት ነው። እየሰማኸኝ ነው? እየሰማሽ ነው። ትላንትና ዙህር እየሰገድኩኝ ረስቼ በሁለት ረካ አሰላመትኩኝ። ከዛን ልክ ካሰላመትኩኝ በኋላ አስታወስኩኝና ተነስቼ ከእንደገና ሁለት ጨምሬ ካሰላመትኩኝ በኋላ ነው ስጁድ ሰህው ያደረኩት። እንዴት ነው? ትክክል ነኝ ወይስ አይደለሁም? አዎ ትክክል ነሽ። أسباب سجود السهو ثلاثة. أسباب سجود السهو ثلاثة. يسجد السهو مكنياته سوستناتشو إما الزيادة وإما النقص وإما الشك. أما في حالة الزيادة يكون سجود السهو بعد التسليم كما فعلت أختنا هذه. وأما في حالة النقص وفي حالة الشك يكون سجود السهو قبل التسليم. يعني سلازي بصلاة لا يسويو ستات لي سرام يشيلو كسوست عندنا وي دي تمر يشيلو በላይ ወይንም ሊቀንስ ይችላል ወይንም ሊጠራጠር ይችላል። በመጨመር ጊዜ ከሆነ ስጁድ ሰህው የሚያደርገው ካሰላመተ በኋላ ነው። ስለዚህ አንቺ ያደረግሽው ትክክል ነው። ነብያችን ሰለላሁ ዐለይሂ ወሰለም በዘመናቸውም ይሄ ነገር ተከስቶ ልክ እንደሱ ነው ያደረጉት። እሱን እንገራቸውና ወደ ሌሎቹ እንሄዳለን። በነብያችን ሰለላሁ ዐለይሂ ወሰለም ጊዜ እርሳቸው ሲያሰግዱ ጊዜ አንድ ቀን የዐሱር ሶላትን ሁለት ረካ ብቻ አሰግድ አሰላመቱ። አራት ያሰገዱ መስሏቸው አሰላመቱና ጨርሰው ሄዱ። ከመስጂዱ ፊት ለፊት ወደሚገኘው የቴምር ዛፍ ስር ሄዱና ቆሙ ነብያችን ሰለላሁ ዐለይሂ ወሰለም። ከዚያም በኋላ ሰሃቦች መስጂድ ውስጥ መወያየት ጀመሩ። አነስ የነብዩ ሰለላሁ ዐለይሂ ወሰለም አምሰቱ ሶላት ለመሆኑ ያለ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ረስተው ነው ሁለት ረካ ብቻ ያሰገዱን አራት ማሰገድ ሲገባቸው ወይንስ የዐሱር ሶላት እንዲያጥር ትእዛዝ ወጥቶ ነው ከአላህ ዘንድ የቀነሱ ተብለው ተወያዩ። ይህን ነገር ሄደን ማጣራትና ማረጋገጥ አለብን አሉ ሰሃቦች። ከሰሃቦች መካከል ዙል የደይን ተብሎ የሚጠራ ሰሃባ እርሳቸውን በጣም እንትን ይላቸው በጣም የሆነ መዳፈር አለ አይደል? ማለት ሰውየው በጣም እንትና የሚቀላለዳቸው ምናምን አይነት ሰው እርሳቸው በጣም ያስቃቸው ነበር። የሰሃባ ይቀላለዳቸው ነበር። በቃ እኔ ሂጄ ላረጋግጥና ልጠይቃቸው አለ። ሄደና ያ ረሱላህ አላቸው፣ አንተ የአላህ መልእክተኛ አላቸው። አነሲት አም ቁስረት ሶላት አላቸው። ረስተህ ነው ወይንስ ሶላት እንድታጠር ትእዛዝ መጥቶ ነው ሁለት ረካ ያሰገዳቸውን አላቸው። አይ ለማንሳው ለም ተቅሰር፣ አይ አረሳሁም ብም አላጠረም ምንድን ነው ሲሉት፣ እንግዲህ አሁንስ አንተ ሶላይት ብና ረካዓተይን ሁለት ረካ ብቻ ያሰገዱን አላቸው። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም እናደረጉ
ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ መጡና ሰሃቦችን ተመለሱ አላቸው። ተመለሱ። ከዚያም እንደገና ስንት ረካ? 2 ረካ ጨምሮ አሰገዷቸው። ከዚያም ካሰላመቱ በኋላ ሱጁድ ሰህው አደረጉ። ልክ አንቺ እንዳልሽውና ትክክል ነሽ ማለት ነው። አይ ሹና ትክክል ነሽ ማለት ነው። አይ እሺ። እናተ መጣለች እናተ መጣች። አዎ መስቀል ዛህራ ይላል። የትኛው ያለችው ገብታለች። ዛህራ ሰላም፣ እንዴት ነሽ? ዛህራ ይሰማል? የቱ እንዴት እናንሳ እስኪ። ዛህራ ይሁን ምናልባት እስኪ ወይ ከአንተ ጋር ካለች እንድታወራ ነገራት፣ ችግር የለውም። በአንተም ቢሆን ሚዩቱን አልተነሳ መሰለኝ። እሺ ወይ እንደገና አንድ ቁጥር ጻፍና እናስገባት፣ ሚዩት ሳታደርገው። ዛህራ አለሽ? እስኪ ትንሽ እንጠብቅ። اصبروا شوي. እሺ እንደገና ተመልሳ ትግባ መሰለኝ። ወይ ተመልሳ ትግባ ወስኝ እሺ አንድ 5 ደቂቃ ምናምን ብቻ 10 ደቂቃ አንዳምጣው መብዛት እሱ ኬብሌት ነው። አንድ ጊዜ لا أريد أن أخرج من البث المباشر حتى أقرأ كتاب الله عز وجل ولو كانت يعني يسيرة. أريد كيف يثنى عندي يزال ركب. እሺ አንድ ልጅ ኮሜንት ላይ ደጋግሞ እየጠየቀ ነው፣ እንመልስለት። ጥያቄ በረመዳን ወር ጾም ላይ እያሉ ከሚስት ጋር ግብረ ስጋ ግንኙነት በፈጸም ከፋራ ተሰሪያ አለበት። ከ3 ከፋራ አይነቶች የትኛው ነው ለማለት ነው። እንትን ጥያቄ ተቋርጧል። የመጀመሪያው ምንድነው? ከቻልክ የመጀመሪያው 2 ወር በተከታታይ መጾም። ይሄን ማድረግ ካልቻልክ 60 ድሃዎችን ማብላት ነው። ባሪያ ነፃ ማውጣት የሚለው በዚህ ዘመን ባሪያ ስለሌለ እርሱ ይተነፋል። ስለዚህ ከቻልክ 2 ወር በተከታታይ መጾም፣ ካልቻልክ ደግሞ 60 ድሃዎችን ማብላት። ለዚህ ማስረጃ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የሆነ ሰው መጣና ጠይቃቸው፣ ያ ረሱላላህ ወቀዕቱ ዐለ እምረአቲ ፊ ነሃሪ ረመዳን አላቸው። አንተ የአላህ መልእክተኛ በረመዳን ጾም ላይ በሚስቴ ላይ ወደቅኩኝ እና ምን ላድርግ ብሎ ጠየቀ። ማለት ግንኙነት አደረግኩኝ ምን ላድርግ ሲላቸው هل تستطيع أن تصوم شهرين متتابعين አሉት። 2 ወር በተከታታይ መጾም ትችላለህ አሉት። فقال አልችልም አለ። هل تستطيع أن تطعم 60 مسكينا አሉት። ለ60 ድሃዎችስ መመገብ ትችላለህ አሉት። فقال لا አልችልም አለ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ወደ ቤት ለ60 ድሃዎች ሊመገብ የሚችልን ምግብ ቴምር ሰጡትና አሉት። ከዚህ የምንረዳው በረመዳን ቀን ላይ ግንኙነት ያደረገ ሰው ከፋራ ወይንም ኃጢአቱን የሚያስተሰርይለት ምንድነው? ለሰለማን ነው 2 ወር በተከታታይ ያለምንም ማቋረጥ መጾም። ይሄን ካልቻለ ለ60 ድሃዎች ማብላት የሚለው። እሺ ጥያቄ ያለው አለ? ጥያቄ ያለው አለ? ሰላም አለይኩም። ሰላም ሰኞ ውይይት አለ እየተባለ ነው እና እንዴት ነው ታውቃለህ? ተዘጋጅታችኋል ወይስ ርዕስ መርጣችኋል ምናምን የሚለውን ነገር ብትነግረን። አሁን ሰኞ ውይይት አለ እያለ ነው። እፎይ ቅድም መለስኩላቸው። ክርስቲያኖች መጥተው መልሱን ይዘው ሄደዋል። እሺ አውቀዋል። አይ ፖለቲካ እንዳይሰራ ነው አሁን መጥቼ ቀረ ምናምን ብሎ ፖለቲካ ይሰራሉና የለም እሱ ባውለታ ስለተበላ በዚያ ተናደው ነው ጥሩልኝ አለ። በቃ ሁሴን ካልመጣለች በጥሩ ወሰን መጣሁለት ና መጥቷል በሉት እያለ ሲነገር መጥቷል በሉት ስላቸው አልመጣም።
በዛ ነገር በቃ እንትን እንዳለው እንደተሸነፉ ስላወቁ ያን ነገር እንዴት አድርገን እናካክስ በሚለው ሂሳብ እንዴት እናወራርድ በሚለው ተናደው ነው እነዚህ ልጆች። ከዚያ በኋላ በሌላ ሰው መጥቶ እንደዚያ ማድረግ ይፈልጋል። ለማንኛውም ልድገመው ወንስ መድገም ያስፈልጋል? ውይይት የሚፈልግ ከሆነ ያው ሁሴን አለ፣ ሂድና ውይይት የምትፈልገው ልጅ የውይይት ጥሪ አቅርብለት። ለራሱ ከፊት ለፊቱ ሄደህ መወያየት ካንተ ጋር እፈልጋለሁ ይበለው። ከዚያ በኋላ ርዕስና ቀን፣ ሰዓት፣ ቦታ ሁሉንም መርጣችሁ ተስማምታችሁ ወደ ውይይት መድረክ ኑልን በሉት። ተደብቀህ ሁሌ እንዲህ ጠርቻለሁ እንዲህ ብያለሁኝ የሚለውን ነገር ይህን ፖለቲካ በእኛ ላይ አትስራ፣ አትጫወት። ይበቃል። ክርስቲያኖች ፊት ለፊት ሄድና ጋብዘው ውይይት በሉት አለውኝ። እንዳልኳችሁ በአካል ቢሆን በጣም ደስ ይለኛል። አዲስ አበባ ነው ያለሁት። እንደስከዛሬው ዱባይ አይደለሁም፣ ውጭ አይደለሁም። ያው ውጣና ከተደበክበት ከፊት ለፊታቸው ቁመህ ሙስሊሞችን እስኪያወራቸው ታሪክ ስራ በሉት። በአካል ቢሆን ዳምን እመርጣለሁ። እዚሁ አዲስ አበባ ነው ያለሁት፣ ይምጣ። ከፈለገ በቤተ ክርስቲያን ውስጥ የሆነለት ያ ውይይት በአባቶቹ ፊት እንዳይሳደብ እንዳያንቋሽሽ፣ ምናልባት እነሱን አፍሮ እንኳን እንደው ቃላቶቹን ቢያስተካክል ማለት ነው። ያው አዲሱ ክርስቲያኖች እንዳይቀር እንዲመጣ ፈልገዋለሁኝ እናንተ ስላላችሁ ነው እንጂ ይሄ ልጅ ለውይይት ብቁ ሆኖ አይደለም። እንዳይቀር ሂድና ውይይቱን ቃል በፊት ለፊት አቅርብለት በሉት። አብራችሁ ርዕስ ምረጡ፣ አብራችሁ ቀን ምረጡ፣ አብራችሁ ሰዓት ምረጡ፣ አብራችሁ ቦታ ምረጡ በሉት። እንዳይቀር እንዲህ እያለ ሆነ በሰው ከዚህ በፊት ልክ እንዲሁ የሆነች ልጅ ቪዲዮ ቆረጥ አድርገው ነው ጠርቼዋለሁ። እንዲህ አይነት ጨዋታ ተጫወተ። በአሁኑ እንዳታልፉ ክርስቲያኖች፣ በአሁኑ አትጫወትም እንዲህ አይነት ድራማ። ሂድና ፊት ለፊታቸው አቅርቡ ውይይት በሉት። ያው 24 ሰዓት ቤቱ ነው ያለው። ሂድና ቅራው በሉት። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا رجع قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دون الحجاب فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ
بشريا قال رسول قال ولم عينا فإما ترين من البشر أحد فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا برا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدون هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم. أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا راغب أنت
الرحيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيظا أطلع الغيب أم اتخذ كلا سنكتب ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا يكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عندهم شيئا إدا تكاد وتخر حول الرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا እሺ ዛህር አለሽ ዛህር አለሽ ወይ ድምፅ አስቀምጬላታለሁ ቆይ ውሱ ሄደን مرحبا እሺ እስኪ እንዴ ታውስ ካለ አንድ ብሌን ነው ከፍ አድርጉት ግን ሰዎች ውሱ ታባርጉ ብሎ እስኪናገር ለምን እንጠብቃለን? ብዙ ጊዜ ታባርጉ ሲልና ያለና እሱ ታባርጉ እስኪል መጠበቅ የለብንም። በፊት በዚህ ሰዓት ቢያንስ ከፍቶ 2-3 ሰዓት ካለፈ ቢያንስ 2 ሚሊዮን ያልፍ ነበርና አንስ ቢያንስ ኮሜንት ብዙ ጊዜ መጻፉን ትተን ታብን ብንሄድበት ይሻላል። ሰላም ለእናንተ ይሁን። እንዴት ነሽ ዛህራ? ማን ነው? ዛህራ ነኝ። እንዴት ነሽ? ሰላም ነው? ደህና ነኝ አልሐምዱሊላህ። ደህና ነሽ? ጥያቄ ለመጠየቅ ነበር የገባሁት። ያው ብዙ ድምጾች ሊጋ ስላለ ነው ፊጂስ ማለት ችግር የለውም። ጥያቄሽ ምንድን ነው?
አሁን ስታወራ ነበረው እስላሞች በሙሉ ጀነት ይገባሉ ብለህ አይደለም የምታምነው? ኦኬ ሱረቱል ማርያም ይሄን ጥያቄ ብዙ ጊዜ ጠይቀዋለሁ። አንተን ብቻ አይደለም የምጠይቀው። ያው መልሱ አጥጋቢ ስላልሆነ ምናልባት አንተ ጋር ካገኘው ብዬ ነው የገባሁትና ሱረቱል ማርያም 70 እና 71 ላይ ያለ ለማለት ተጻፈው ዛሬ ሱራ ማን ላይ? ሱረቱል መርየም ሱረቱል ማርያም 70 እና 71 ላይ ዘገር ከአዲያኖች እዛው ገሃነም ውስጥ እንደሚቀሩና አላህ Subhanahu Wa Ta'ala ደግሞ አማኞችን እንደሚያሳልፋቸው በፍጹም እንደሚያድናቸው የተናገረበት ቦታ ነው። ነው አይደለም? ምን ይላል መሰለ ቦታው ሰዎችና ጅኖቹን ለእሳት ፈጥራለሁ ይላል። የፈጠረው እነማን ናቸው? ለእሳት የፈጠረው ዛለ ሱራ መርየም ላይ እንደሱ ምን የለም ዛራ እኔ ላምሱላው فالتقطه آل فرعون ቤተሰቦችን ሳጥኑን ልጅ በእነርሱ ላይ የሐዘን ምንጭ ህፃን እያደረ ግን ወደፊት የሚሆነውን አላህ Subhanahu Wa Ta'ala በእውቀቱ መሰረት ወደፊቱን እየነገረ ነው። እዚህ ቦታ ላይ አላህ Subhanahu Wa Ta'ala ሰዎች ወዴት እንደሚሄዱ ስለሚያውቅ በዛ በስራቸው ውጤት ይሄን ወደ ገሃነም ይሄዳሉ ሰዎችን ከሰዎችም ጅኖች ብሎ ነገረን። ያ ግን ዋናው ጥያቄ የሚሆንበት ሰውየው ያ በራሱ ነፃ ምርጫ ፈቃድ የተገባው የሆነ ቅጣት ነው ወይንስ አምላክ ቀድሞ ወስኖበት ነው የሚለው ጥያቄ እሱን አሁን አንቺ ጥያቄ ሆነብሽ። ከዚህ ቦታ ላይ ስናስተውል ጊዜ አንቀጹን የራሳቸው ነፃ ምርጫ ፈቃድ ውጤት ነው። ጆሮ አላቸው አይሰሙም ማለት ያልሰሙት ማን ናቸው? ራሳቸው። አይን አላቸው አያዩም ማለት ያላዩት ማን ናቸው? أبكر الله السلام عليكم. هاي مرحبا عندنا الحمد لله. قتل يا أبكر الله. بس